መስቀል አሳልፎ ሰጥቷል። ባይዘው በዚህ አጋጣሚ ለቀይ መስቀል የሰጣቸው ወታደሮች ፋኖ በትምህርት ቤት ውስጥ ደስ ብሎት ሪላክስ አድርጎ የተማረኩትን እዛው አስቀምጧቸዋል። መንግስት እነዛን ሄዶ አሁን የብልጽግና መንግስት እንዲቅድም የተፎከረበት መንግስት ቦታውን ያውቀዋል፣ እኛም እናውቀዋለን። ሄዶ ማስለቀቅ አልቻለም። ኦኬ ዛሬም አቅም ካለው ለምን ሄዶ አያስለቅቅም? በዚሁ አጋጣሚ 2700 ሰው አለ እዚህ ውስጥ እርግጠኛ ነኝ በመቶዎች የምትቆጠሩ የመከላከያ ሰራዊቶች አላችሁ። አንድ ነገር ለእናንተ ማስተላለፍ የምፈልገው መንግስት እናንተን መጠቀሚያ ነው ያደረጋችሁ። መንግስት እንድትሞቱለት ስትሞቱ ስታሸንፉ መከላከያ ናችሁ፣ ስትሸነፉ ደግሞ አያውቃችሁ። ከዚህ በፊት በትግራይ ጦርነት ተማርካችሁ ብዙ በደል ሲፈጸምባችሁ መንግስት አላቃችሁም ብሎ በእግራችሁ ነው ወደ አማራ ክልል የገባችሁት። አሁንም ከተማረካችሁ በኋላ መንግስት አያውቃችሁም። ለምን ተዋግቶ እንደው መንግስት የሚወዳችሁ ከሆነ እኮ ፋኖ የያዛችሁ ቁጭ ብሏል። አሁንም ትምህርት ቤት ላይ ነው ያሉት። ለምን ሄዶ ተዋግቶ ነፃ ያወጣችሁ? ኦፕሬሽን ሰርቷል? ሰርቶ አያውቅም። አያውቃችሁም። እና ለመከላከያ ሰራዊት እውነት የምትዋጉለት መንግስት እናንተን ይፈልጋችኋል ወይ የጥይት ራት ከመሆኑ ማለት ነው። ይህም በደንብ ስሙኝ ስለሚጠቅማችሁ ማለት ነው። ሌላኛው መከላከያ ሰራዊት ማለት አንችልም። የብልጽግና ሰራዊት አሁን በዛሬው ዕለት የማዳጋስካር መከላከያ ሰራዊት ከህዝቡ ጋር ሆኖ ከህዝቡ ጎን ቆሞ አሳይቷል። የኔፓል የፖሊስና መከላከያ ሰራዊት ከህዝቡ ጋር ሆኖ አሳይቷል። የግብፅ በአብዮቷ ጊዜ ከህዝቡ ጋር የሆነው መከላከያ ነው። መከላከያ ከህዝብ ጋር ሲሆን ብቻ ነው የአገር መከላከያ የሚባለው። አሁን መከላከያ ብልጽግናን ሰርቬይ እያደረገ ነው ያለው። ትክክለኛ የሀገር መከላከያ የሆናችሁ ግን ብልጽግናን ሳይሆን የምናገለግለው ህዝባችን ነው የምትሉ ግን መሳሪያችሁን ለፋኖ ስጡ። ፋኖ ጊዜውን ጠብቆ እናንተም መልሶ አገራችሁን ወደምታገለግሉበት ተቋም ፋኖ መንግስት መሆን ከቻለ በኋላ መልሶ ይጠራችኋል ማለት ነው። ቴልዜን ሀገራችሁን እያገለገላችሁ አይደለም። ስትማረኩም ስትሞቱም እንደማያውቃችሁ ፊቱን የሚያዞር መንግስት ነው እየታገላችሁ ያላችሁ። ሌላው በአዴኖች ከፍተኛ በኦህዴዶች ጫና መጥቶባቸዋል። ክልሉ ላይ በሁለት ቢላ ነው የምትበሉት። ፌዴራል ላይ ከኦህዴድ ጋር ናችሁ፣ ክልሉ ላይ ደግሞ ከፋኖ ጋር እየተሞዳሞዳችሁ መከላከያን የብልጽግናን ሰራዊት አስመትታችኋል ተብሎ ጫና ስለተደረገ ተመስገን ጥሩነህ ወጥቶ ዝቷል። አንዳንዶች ቅድም በሚኒሻ ነው ሚኒሻ ባይዘው ክላሽ ነው የሚይዘው። ክላሽ 700 ሜትር ነው መተኮስ የሚችለው የውጤት ርቀቱ እና በክላሽ ፋኖን መመከት አይቻልም። ቢኮዝ ፋኖ የተሻለ በሞርተር የሚዋጋ ነው። ሚኒሻ በሞርተር አይዋጋም። በዚሁ አጋጣሚና ሚኒሻ ሊያስቆም የሚችል ፋኖ የለም። ሚኒሻ ደን ምናምን ሊጠብቅ ይችላል፣ ዛፍ የሚቆርጥ ምናምን ያላግባብ። ከዚህ የዘላ ሚኒሻ አቅም የለውም ማለት ነው። ወይም ከተማ ላይ ናይት ክለብ ምናምን ሊጠብቅ ይችላል። ከፋኖ ጋር ማች አይደለም። እና በሚኒሻ ቆምን ምናምን የምትሉ ሰዎች ሚኒሻ እንደውም መሳቂያ ነው። ብዙ ጊዜ መከላከያ ሲማረክ ሚኒሻም አብሮ ይማረካል። ሚኒሻ የሙዚቃ ባንድ ሆኖ የተማረከው መከላከያ እንዲያዝናና ነው የሚደረገው። በሁሉም የምርኮ ቪዲዮዎች ላይ የምታገኙት ነው። እና አሁን በአዴኖች ራሳችሁን ኢምፖርታንት እያደረጋችሁ ነው። ኦህዴድ አዲስ እንቅስቃሴ ውስጥ ገብቷል። ከፋኖ ጋር ለምን አንደራደርም? አሳልፈን ለምን በአዴን እናሳልፈን ለፋኖ እናስበላውና ከፋኖ ጋር ተደራድረን ሀገሪቷ ላይ ፋኖ እንደ ኃይል እንቀበለው ወደሚል ስለገባን ተመስገን ጥሩነህ ዝተዋል። ብርሃኑ ጁላ ያለቀሰበት ፋኖ፣ ጠቅላይ ሚኒስትሩ ዝተው ያለቀሱበት ፋኖ፣ ጀነራል አበባው እንግዲህ እነዚህ የሚሊተሪ ሰዎች ናቸው ያለቀሱበት። ተመስገን ጥሩነህ አስፈራራ ይባላል። ተመስገን ጥሩነህ ባይዘው በዚህ አጋጣሚ የጤና ጣቢያ ጥበቃ የነበረ ከዛ በኋላ በኢትዮ ኤርትራ ጦርነት ሄዶ ተዋግቶ ከዛ የመቶ አለቃ ደረጃ ደርሶ የደህንነት ቢሮ ዘበኛ የነበረ ነው። በመጨረሻም አብይ ወደ ስልጣን ሲመጣ የደህንነት ቢሮ የኢንሳ የጥበቃ የጠባቂዎች ኃላፊ ነበር። የዘበኞች ኃላፊ፣ በር ላይ ስትገባ መታወቂያ ይዛል አልያዝክም የሚለው ቡድን ኃላፊ ነበር። አብይ እሱን ከጎን ያደረገው ምንም ሊሆን አይችልም ብሎ እንደ ድንጋይ ስለሚያስበው በላይ ላይ ይነሳብኛል ብሎ ስለማያስብ ነው። ከዛ ፊት ደመቀ ነበር። ደመቀ ብዙ ያምራል ቢኮዝ ባለሀብቶቹ ከወያኔ ጋር የሚሰሩ ከሆነ ሊመቱኝ ይችላሉ ብሎ ስለሚያስብ ተመስገንን አብይ እንደ ሰውም ይሄው አይደለም። ስለዚህ ተመስገን ዛተ ተብሎ ምንም እንለው የለም። ሲዝቱ ነው የኖሩት። ሌላኛው ቅድም ከኤርትራ ጋር ይሰራሉ። ከኤርትራ ጋር አይ ቲንክ ብልጽግና የኤርትራን ኢሳያስ አፈወርቂን የኢትዮጵያ ደህንነት ቢሮ ውስጥ አስገብቶ ሲያሳይ የነበረ ነው። የዛሬ 2 ዓመት የነበረ ፍቅር
የነበራችሁ የኤርትራን ባንዲራ ይዛችሁ እንግዲህ እዚህም ሲያወሩ የነበሩት በኖሞር ጊዜ የኤርትራን ባንዲራ ይዘው ሲያወለበልቡ የኤርትራን ባንዲራ ይዘው እየተንሰቀሰቁ ሲያለቅሱ የነበሩ ሰዎች ናቸው። እናንተ ፍቅራችሁ ይበርዳል ይቀዘቅዛልና፣ ይሞቃል ይቀዘቅዛልና ሌላውን መታችሁ ባንዳ ማለት አትችሉ። ኦኬ ኤርትራ እስካሁን ኦፊሻሊ በውጊያ ውስጥ አልተሳተፈችም። ኤርትራ ግን ትግራይና ብልጽግና ሲዋጋ ተዋግታለች እኮ። ሰው በውጊያ የጋበዛችሁት እኮ እናንተ ናችሁ። እንደው ይወራ ከተባለ ባንዳ ከተባለ እኮ የሀገራችሁ ህዝብ ጋር ውጊያ ሲደረግ የሌላን ሀገር ህዝብ ወይም የሌላ ሀገር ሰራዊት የጋበዛችሁት እናንተ ናችሁ። አንድ ፋኖ ከግብፅ ጋር ሊሰራ ነው ምናምን ተብሏል። እንዴ ግብፅና እስራኤል እኮ በጣም ጠላት ታሪካዊ ጠላት ተባብለው እኮ በካምፕ ዴቪድ ስምምነት እኮ ተስማምተው ዛሬ እፍ ያለ ፍቅር ውስጥ ያሉ ሚድል ኢስትን የሚያርበደብዱ ሀገራቶች ናቸው በጋራ። ግብፅና ኢትዮጵያም ነገ ወደዛን ተቀይረው ከሲና በረሃ እስከ ሱዳን፣ ከሱዳን እስከ ሚድል ኢስት ታችኛው እስከ ኤደን ባህረ ሰላጤ ድረስ እኮ ጠንካራ ኃይል ሊሆኑ ይችላሉ። ያ ደግሞ በር ክፍት ነው። ሁሌም አማራ ኃይል ሊያሳካው ይችላል። መቼም ሁሌም ከግብፅ ስጋት ኖሮ ከግብፅ እየተዋጋን እንደ እስራኤልና እንደ ፍልስጤም ልንኖር አንችልም። አማራው ከግብፅ ጋር የኢንጂነሪንግ ሶሉሽኖችን አድርጎ መልካም የሚባል ግንኙነት ፈጥሮ እስራኤልና ግብጾች የፈጠሩት አይነት አክሲስ መፍጠር እንችላለን። ያን እየተሰራበት ነው። በዚህ ውስጥ ግብፅ ይህን አክሲስ እንዳይፈጠር ባይዘወይ የአማራ ሴሜቲክ ነው። የግብፅ ምስ ሴሜቲክ ቋንቋ ተናጋሪ ህዝብ ነው። ምንድነው ከግብፅ ጋር እየሰራችሁበት ያላችሁት ነገር ምንድነው? አማራ የትኛውንም ህዝብ ውሃ የማስጠማት አማራ ሳይሆን ፋኖ ብለህ ነገር ነው። አማራ ሳይሆን አማራ ያንተን ሀሳብ ስለማይገዛ ፋኖ እያልክ ነገር ነው። ፋኖ ይሄ ትርክት ነው ወይ? ግብፅ እንዲና ጠላት ናት። ማይክ ክፍት ነው። ኦኬ ግብፅ ጠላታችን ናት። ታሪካዊ ጠላታችን ናት። ይሄ አሁን በእናንተ ውስጥ ያለ አስተሳሰብ ነው። ማይኩን ዝጋውና እንድቀጥል። ባይ ዘ ዌይ ኢትዮጵያ ጳጳሶች ከግብፅ ታሾም ነበር፣ ታስመጣ ነበር። ኦኬ የኢትዮጵያ ኦርቶዶክስ ተዋህዶ ግብፅን በታሪካዊ ጠላትነት አያያትም። አማራ የኦርቶዶክስ ተዋህዶ አማኝ የእስልምና አማኝ ነው ዶሚናንት። እነዚህ ሁለት እምነቶች የአማራ ማንነት ውስጥ ቦታ አላቸው። ኦኬ አማራ እና ግብፅ ታላላቅ ህዝቦች ናቸው፣ ነባር ህዝቦች ናቸው። በሁለቱ ህዝቦች መካከል ጠንካራ ግንኙነት እንዲፈጠር መሰራቱ አይቀርም። ተፈጥሮ ከሰሜን ምስራቅ አፍሪካ እስከ ምስራቅ አፍሪካ መካከል ያለውን ይህንን በጣም ሙቀት የበዛበትን ፖለቲካ ማብረድ ይቻላል። ይህን የብልጽግናው አመራር አብይ ጥረት አድርጓል፣ አልተሳካለትም። ሄዶ ውይይት አድርጓል። ምን ብሏል? የግብፅና የኢትዮጵያ ጉዳይ የሚጠናቀቀው በጦርነት ሳይሆን በውይይት በድርድር በሰላም ሰላማዊ በሆነ መፍትሄ ነው። ሰላማዊ በሆነ መፍትሄ ነው። በሰው ሊኖር ይችላል። ኦኬ ብልጽግና አብይ ሄዶ ሞክሮታል፣ አድርጎታል፣ ለምኗል ሳይቀር ሄዶ። ኦኬ አብይ ሲያደርገው ጽድቅ፣ ፋኖ ሲያደርገው ኃጢአት የሚሆን የለም። ፋኖ ውሃውም ከዛው ከኛው አካባቢ ነው፣ ከጎጃም የሚነሳ ነው። ከግብፅ ጋር ተወያይተን ለአንዴና ለመጨረሻ ጊዜ ግብፅንም ኢትዮጵያንም በማይጎዳ መልክ አንድ መፍትሄ እናመጣለን። ያ መፍትሄ ደግሞ የግብፅና የኢትዮጵያን ጠንካራ መፍትሄው ነገር ኢንጂነሪንግ ሶሉሽንስ ማለት ነው። ኢንጂነሪንግ ሶሉሽን ማለት የግብፅ ችግር የውሃ አለቃቀቅ ነው። ውሃ አለቃቀቅ ድራውት ባለው ሲዝን ወይም በድርቅ ጊዜ ውሃ ይቀንስብኛል የሚል ፍርሃት ነው ያላት። ያ ፍርሃት ደግሞ በኢንጂነሪንግ ሶሉሽንስ ከበቂ በላይ መፈታት ይችላል። ኦኬ በአገሮች መካከል የዝም ብሎ የፓትሪዮቲዝም ጨዋታ ስለሚጫወት በግብፅም በኩል ውሃውን እንዴት ነኩ፣ በእኛም በኩል ውሃው ግብፅ ታሪካዊ ጠላት በሚል እንጂ አይደለም። በግብፅና በአንተ 2000 ምናምን ማይልስ ርቀት አለ። ከኬንያ ከሱዳን እና ከጅቡቲ ጋር የህዝብ ለህዝብ ግንኙነት ሳትፈጥር በተለየ ሁኔታ ከግብፅ ጋር ምን ሌቨሬጅ ስላለ ነው አላያንስ እንፈጥራለን የምትለው? የጋራ ሪሶርስ ስላለ ልጃችን ተመሳሳይ የጋራ ሪሶርስ ከሳሎነ የሚሄድ ውሃ ነው፣ የራስ ውሃ ነው። አንድ አይደለም ውሃው የለም። እንግዲህ የዓለም ላይ አንድ ህግ አለ በዚህ በውሃ ብቻ። አሁን ለምሳሌ ከሳሎነ የሚሄድ ውሃ ነው። ለምሳሌ አንተ አሁን ከሳሎነ ለምሳሌ አኪላ ከሳሎነ የሚፈልቅ ውሃ አለ፣ እኔን ያጠጣኛል። ከሳሎነ በሚሄድ ውሃ ፈላጭ ቆራጩ አንተ ነህ። እነሱ በዛ ደረጃ የማያስቡልህ አንተ በዚህ ደረጃ ግብጾች እንዳይጎዱ ብለህ እንድታስብ ያደረገ ምን ስላደረጉልህ ነው? ምን ስላደረጉልህ ነው?
ጥሩ ጥያቄ ነው። ባይ ዘ ወይ አንተ በምታስበው መልክ ዓለም አያስብም። ዩናይትድ ኔሽን ህግ አለው ስፔሲፊካሊ በውሃ ይሄ ኢንተር ካንትሪ ሲሆነ ወይም ሪጂናል ለሆነ ውሃ ላይ ህግ አለው ስፔሲፊክ የሆነ ህግ። ኢትዮጵያ የዩናይትድ ኔሽን ፈራሚ ሀገር ናት። ውሃ ከአንድ ሀገር ወደ አንድ ሀገር የሚሄድ ውሃ የኔ ነው ማለት አይችልም። ኢትዮጵያ የዚህ ውሃ ሜጀር ወይም ማጆሪቲ የሚባል ሼር አላት። ኦኬ ኢትዮጵያ የግብፅን ህዝብ ማስጠማት አትችልም። ይሄ ህግ አይፈቅድላትም። ማዕቀብ ነው የሚጣልብን። ኦኬ ይሄ መፍትሄ አለው። የሚያጣላም አይደለም። ከመጀመሪያው በእኛም በኩል መንግስታቶች በስልጣን ላይ ለመቆየት የሚጠቀሙባት የፖለቲካ ካርድ ነው። ይሄ መንግስቱ ኃይለማርያም የአባይ ውሃ ለምሳሌ የአባይ ውሃ ወደ ፍልስጤም ወደ እስራኤል ድረስ ይሄዳል። ግብፅ ለምንድን ነው ግድብ የገነባቸው? እንደዛ ከሆነ ሌሎችን ውሃው ለምን አትለቀውም? አስዋን ግድብ ለምን ገነባች? የሚያሳዝን መልኩ አይሄድም። ወደ እስራኤልም ወደ ፍልስጤም አይሄድም። ወደ እስራኤል ይሄዳሉ። አይሄድም። እስራኤል የሚሄደው ከግብፅ በትቦ ነው። የግብፅ ውሃ መጨረሻው እስከ እስራኤል ድረስ ይሄዳል። ግን ወደ እስራኤል የሚገባው ከግብፅ ከአስዋን ዳም ጀምሮ ለምሳሌ አስዋን ዳምን ገንብተዋል። በወንዝነት አይደለም። አስዋንን ገንብተዋል አይደል? ወደ አስዋንን ገንብተዋል። አባይ ውሃ እኮ ቋሚ ውሃ አይደለም። ዝም ብሎ እንትን አይደለም። ግብፅ ከገባ በኋላ የሚቆም አይደለም። ይሄዳል። ብዙ ቦታዎች ከሄዳል። ይደርሳል። ከዚህ ውጭ ወዴትም አይሄድም። እሺ ቆይ አሁን ፖይንቱ 85% ውሃ የምናዋጣ ህዝቦች በሀገራችን ላይ መትከልም መንቀልም በነገራችን ላይ የአባይ ውሃ ግድብ ግንባታ ኢዝኖት ኢሪጌሽን ወይም ደግሞ ሃይድሮኤሌክትሪክ ፓወር አይደለም። የአባይ ውሃ ግድብን የምትገነባው ፖለቲካ ነው። የአባይ ውሃ የትውልድ መርገምት ነው። በዘመናት እርግማናችን ያለው እዛ ጋር ነው። ፖለቲካችን መስተካከል አለበት። እኛ እናልፋለን። ከግብፅ ጋር ምንም አይነት የሚያገናኘን ነገር ሊኖር አይገባም። ታሪካዊ ጠላታችን ናት። ፔሬድ ሁሉም ፖለቲከኛ ልናስምርበት የሚገባ ነገር ነው ይመስለኝ። እነሱ በእኛ ደረጃ ማይራሩልን ከሆነ የእኛ ለእነሱ መራራት ምንድን ነው? ውሃ እንለቅላቸዋለን። ኦፍኮርስ ሃይድሮኤሌክትሪክ ፓወር ካመነጨም በኋላ ውሃ ይሄዳል። ውሃው ልንገድበው አንችልም። ግን ማናጅመንት ውስጥ ገብተው ምን ያህል ውሃ መልቀቅ እንዳለብን፣ ምን ያህል ውሃ መልቀቅ እንደሌለብን ከሃይማኖት ጋር ካለን ትስስር ምናምን ብለን በዚህ ደረጃ እንስፍስፍ የምንልላቸው ለምንድን ነው? እያመሱን ያው በፕሮክሲ ዋር እየተዋጉ ከሻቢያ ጋር እየመጣ ታጣቂ ኃይል እየደገፉ እንደ ሀገር እንዳንቆም እያደረጉን አንድ የፖለቲካ ፓርቲ ኃይል እንደውም በዚህ ጉዳይ ላይ ሁላችሁም ድምፃቸው አንድ ሊሆን ሲገባ ኦኬ ለግብፅ ይህን ትሰጣታለህ። በምላሹ ግብፅ ምንድን ነው የምትሰጥህ? ቴዲ ልመልሰው ጥያቄውን። ሉክ ባይዘዌ አንተ አሁን ያነሳኸው በኢትዮጵያ የፖለቲካ መሪዎች ስልጣናቸው ሲዳከም የሚስቡት ካርድ ነው። ኦኬ ግብፅና ኢትዮጵያ ለምሳሌ አፄ ዮሐንስ የግብፅን ሰራዊት ከሱዳን ውስጥ ተከቦ ባለ ሰዓት ነፃ አውጥቷቸዋል። ኦኬ በአሉላ አባ ነጋ ማለት ነው። ዩጌትሚ ኢትዮጵያና ግብፅ የጋራ ሼር የሚያደርጉት ሪሶርስ አለ። ባይዘዌ ኢት ኢንክሉድስ ሱዳንንም ይጨምራል። ይሄ ሪሶርስ በአግባቡ መፈታት ምን አልከኝ? ተፈራረሙ ያልከው ምንድን ነው? ይሄ መፍትሄ ያለው የጋራ የምትለው እኔም ማዋጣው አንተ የምታዋጣው ነገር ሲኖረዋል ኮመን የሆነ ነገር አለን የምንለው ቴዲ ምን አለ መሰለህ የዩናይትድ ኔሽንስ አሁን የጋራ ነው ሀገሬን የጋራ የምትለው 85% ውሃ የምሰጠው እኔ ነኝ። ግብፅ ለአባይ ግድብ ወይም ደግሞ ለናይል የምታዋጣው ምንድን ነው? እስኪ ንገረኝ። የምታዋጣው ውሃ ለግብፅ የዓለም አቀፍ ተፋሰስ ውሃዎች ዩናይትድ ኔሽን ለብቻቸው ቻርተር አጽድቋል። የንዛ ቻርተር ኢትዮጵያ ፈራሚ አገር ናት። ዩናይትድ ኔሽን ሪኮግናይዝ ሲያደርግ የሚያስፈርመው የሁማን ራይትስ ህግ፣ የውሃ ህግ፣ የምን ህጎች አሉ። እሱን ተስማምታ ፈርማለች። ስትስማማ እንደ ሀገር ሪኮግናይዝ ያደርጋል። ሌላ ሰው ሲነካ ሶቨርኒቲን ይጠብቅላል። ጌትሚ በዚህ ግብፅ ባለቤት ነች። በዚህ በተፋሰስ ህግ ግብፅ ባለቤት ያደርጋል። የተፋሰስ ህግ ማለት ውሃ በሚፈስባቸው ሀገራት በጋራ ተስማምታችሁ ባይዘው አሁን ላልከው ለምሳሌ ግድብ ስትሰራ በአፈሳሰሱ ጉዳይ የጋራ ኮሚቴ ተቋቁሞ 2 ኮሚቴ ነው የምታቋቁሙ። አንድ የተፋሰስ ሀገራት የጋራ ኮሚቴ ያቋቁማሉ። ሁለተኛው ዩናይትድ ኔሽን ሞኒተር የሚያደርገው ሁለተኛ ኮሚቴ አለ። ሁለቱ በጋራ ይሰራሉ ነው የሚለው።
አንተ ህጉን ዞሮ ሲመጣ ትነግረናለህ። አንተ የምትለው ህግ ሳይሆን ግብፃውያን እንኳን አንተ የምትለውን እኔ ሲያነሱት አልሰማሁም። ግብፃውያን የሚያነሱት የቅኝ ግዛት ህግ ነው የሚያነሱት። ስፔሻሊ 1952 1952 አካባቢ የተፈራረሙ በእንግሊዝ ስር በነበሩ እነሱ ዩናይትድ ኔሽንም አፍሪካ ህብረትም አረብ ሲሄዱ ይዘው የሚሄዱት ህግ የቅኝ ግዛት ህግ ነው። የቅኝ ግዛት ህግ በእንግሊዝ በሱዳን እና በግብፅ መካከል የተደረገ ስምምነት ነው። ኢትዮጵያ የለችም። 85% ውሃ እናዋጣለን። የናይልን ውሃ እንዴት መጠቀም እንዳለባቸው በእኛ ውሃ የተፈራረሙት እነሱ ናቸው። ይሄን ነው ይዞ የሚዞሩት። ከዚህ ውጭ እነሱ ይዞ እንኳን የሚዞሩት ሌላ ህግ የላቸውም። የቅኝ ግዛት ህግ ነው ይዞ የሚሄዱት እና አሁን በዚህ ዘመን ላይ ወስጄልሃለሁ ልመልሰው ጥያቄ ወደዚህ ልምጣለን። እጅግ እኮ አስቂኝ እኮ ነው በነገራችን ላይ እንደ ሀገር ማፈር ካለብን እንደ ሀገር ምን ያህል ኋላ ቀር እንደሆንን ማወቅ ያለብን በራሳችን ንብረት እኛን ሳያማክሩ ሌሎች ተደራድረው ጨርሷል። ምን ያህል ፐርሰንት ግብፅ እንደምትወስድ ምን ያህል ፐርሰንት ለግብፅ እንደሚለቀቅ 56.4% ግብፅ ትወስዳለች። እንደገና ደግሞ የተቀረውን 44 በመቶ ምናምን ግብፅ ሱዳን ትወስዳለች። ኢትዮጵያ እዚህ ውስጥ የለችም። እጅግ ያሳፍራል። ስድብ ነው፣ ኢንሰልት ነው። በነገራችን ላይ አሁን ወደዚህ ዘመን ወደዚህ ትውልድ መጣ ነው። የቅኝ ግዛት ህግ ይዘህ መተህ ኢትዮጵያ የአባይ ግድብ ወይም ደግሞ የናይል ውሃ ይገባኛል ስትል አንድ መጠየቅ ያለብን በሀገራችን ላይ ለምንተክለውም ለምንነቅለውም ነገር የራሳችን ነው ኃላፊነቱ። ግብፅ ምንድነው የምታዋጣው ብለህ መጠየቅ አለ። አሁን የጋራችን ነው ስትል አስፈላጊ ከሆነ ትሪቢቶሪዎችን እኮ ወይም ገባር ወንዞችን አቅጣጫ ማስቀየር እንችላለን። አስፈላጊ ከሆነ ተጨማሪ ሌሎች ግድቦችን እንገነባለን። አሁን እንደ አንድ ፖለቲካ ፓርቲ ተጨማሪ ግድቦችን እንዴት እንደምንገነባ ነው እንጂ ማሰብ ያለብን ግብፅ ትጋራለች ስንል ኦኬ፣ ግብፅ ምንድነው ኮንትሪቢዩት የምታደርገው? አንድ ማወቅ የፈለኩት ነገር እሱ ነው። በዚህ ደረጃ ለግብፅ እኛ የምንሰፈሰፈው ኦኬ፣ በቃ እግዚአብሔር የተባረከ ነው። ኦኬ፣ ምስኩን ህዝቦችን ስንለቅናቸው ነው። ውሃ እንለቅላቸዋለን። አሁንም ተርባይኑን ካስነሳ በኋላ ውሃ ይሄዳል። ልትከለክለውም አትችልም። ግን በዚህ ደረጃ እጃችንን እስኪጠመዝዙ ድረስ ማናጅመንት ውስጥ እንግባ፣ ውሃ አለቃቀቁ ላይ ጀስት እዛው ላይ ሆነን እንወስን፣ ሌላ ግድቦች እንዳንሰራ በፕሮክሲ ቢዚ እናደርጋቸው ሲሉ በዚህ ደረጃ እንስፍስፍ የሚል ልብ ያሳየናቸው ለምንድን ነው? እንደ አንድ ፖለቲከኛ ነው እየጠየኳቸው ነው። ምን አይታችሁ ነው? ፈርታችሁ ነው? የአማራ ፖለቲካ አሁን በምትለው አይነት በስሜት የሚመራ አይደለም። ጥሩ ኢሊት አፍርቷል። የዚህ ያለ ፖለቲከኛ አብይን ጨምሮ ኢትዮጵያ ውስጥ እስክስታ ይመቱና በዓለም አቀፍ መድረክ ላይ ሲሄዱ ግን በዓለም አቀፍ ህጎች ነው የሚዳኑት። ባይዘዌ ግብፅ የምታነሳው የኮሎኒያል ትሪቲ በ1929 ነው የተፈረሙ which is in the time of League of Nations። ዩናይትድ ኔሽን የተመሰረተው 1945 ነው። ኦኬ የዩናይትድ ኔሽንን ህግ ነው ሁሌም ቀጣይ የመጣ ህግ ነባሩን ይሽረዋል። ሁለተኛ አሁን ያነሳውን ህግ በመለስ ዜናዊ ጊዜ መለስ ዜናዊ ራሱ ውል አድርጎ ሽሮታል። ያ ተፈጻሚ ሆኖ ቀጥሏል። ግብፅ በሌለችበት 2/3 ሀገራትን ሰብስቦ ኦልሬዲ ተፈራርሞ የጨረሰው ጉዳይ ነው። ስለዚህ ግብፅ ይሄንን አሁን የምታነሳው ድሮ ነበር፣ አሁን እያነሳች አይደለችም። ማታነሳበት ስለማያስጌዳት ነው። ኦኬ በኢትዮጵያ ግድብ ለምን ሰራች የሚልም ግብፅ ጥያቄ የላትም። ነገር ግን የግብፅ መንግስት የኢትዮጵያ መንግስት አጉል ስልጣናቸው እንዲቆይ በዚህ ውሃ ፖለቲካ ይሰራሉ። ሪያሊቲው ግን የኢትዮጵያ ህዝብና የግብፅ ህዝብ ተነጋግሮ የሚወስነው ነገር ነው። ዩናይትድ ኔሽንም ደግሞ ያስገድደናል። ለምሳሌ በውሃ አለቃቀቅ ጉዳይ የግብፅ ኤክስፐርት፣ የኢትዮጵያ ኤክስፐርት፣ የሱዳን ኤክስፐርትን ያካተተ ኮሚቴ ቋቋሚ ላይ ዩናይትድ ኔሽን ይህንን እጥሳለሁ ካልክ ማዕቀብ ይጣልባል። ለምንድን ነው አባይን የገነባ ነው? እስኪ ካለህ እንትን አባይን የገነባ ነው ለምን ይመስላል? አሁን አንተ ቅድም እንዳልከው ስፒሪቹዋል የሆነ ነገር የለውም። አባይ ግድብን የገነባ ነው ለምንድን ነው? ኢትዮጵያ ፓወር መለስ ዜናዊ ዋናው የገነባበት የገነባበት ግድቡ ግን መለስ ዜናዊ ቀድሞ እንዲሰራ አድርጓል። አይ ቲንክ 10-15 ዓመት በፊት እንዲሰራ አድርጓል። ያረገበት ምክንያት
በ2000 በኢትዮጵያ ሚሊኒየም ግሮዝ ኤንድ ትራንስፎርሜሽን የሚል አዲስ ፕሮጀክት አቅዶ መጥቶ ነበረ። አግሪካልቸር ሌድ ፕሮዳክሽን አድሊ ነው ምናምን አግሪካልቸር ዲቨሎፕመንት ምናምን አድሊ የሚባል አዲስ ሀሳብ ነው። ለአድሊው ምን መሰራት ጀመረ? ኢንዱስትሪ መንደሮችን መስራት እቅድ ነበር። ኢንዱስትሪ መንደሮች ትልቁ የአቅም ችግር የፈጠረባቸው የፓወር ጉዳይ ነበር። ያን የፓወር ጉዳይ ለመፍታት ግልገል ጊቤ 3 ኮይሻ እና ይሄ ግድብ ተደረገ። በጊዜው መለስ ዜናዊ ሲጀምሩት የፖለቲካልም ሴንሱን ተጠቅመውታል። እንደ መንግስትነትም ለራሳቸው ፓወር ነው የገነባለው ብለው ተስፋ ሃይድሮኤሌክትሪክ ፓወር ብቻ ነው። ከዛ ውጭ ያለው ዝም ብሎ ህዝቦችን መሸወጃ ነው። ጋይስ የምታድጉ ህጻናቶች ወላጆች ለልጆቻችሁ ፕሊስ የአባይ ግድብ ግንባታ is not power it's politics። ለዘመናት ሲያምሱን የነበሩ ሰዎችን እጃቸውን የምንጠመዝዝበት ነው። በዚህ አጋጣሚ መለስ ዜናዊ የራሱ ባደረገው ንግግር የህዳሴ ግድብን መርቆ ሲከፍት it's power። ግብፅ አንገት ላይ ትቆማለህ ማለት ግብፅ በፕሮክሲ አታምስህም ማለት ፕሮክሲ 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 አታምስህም ማለት ሆርን ኦፍ አፍሪካ ብሎም ኢስት አፍሪካ ላይ ዶሚናንት ሆነን ማለት ነው። ጡንቻችን ፈረጠመ ማለት ነው። ግብፅን አንበረከክናት ማለት ነው። ትልቁ ሚስጥር ያለው እዚህ ጋር ነው። አባይ ግድብን ካልገነባን ዋና ግብፅ የምትፍጨረጨረው ለምንድን ነው? አባይ ግድብን እንዳንገነባ ነው። አሁን ከተገነባ በኋላ ላይፈነዱት አይችሉም። ከዚህ በኋላ እግራችን ስር ትወድቃለች። ህፃናቶች፣ የምታድጉ ህፃናቶች፣ ግብፅ ታሪካዊ ጠላታችን ናት። አባይ ግድብ ግንባታ ታሪካዊ ጠላታችንን አንገቷ ላይ ገመድ ያስገባንበት ነው። የምታድጉ ህፃናቶች ነገ ከነገ ወዲያም ወላጆች ለልጆቻችሁ ስትነግሯቸው አስፈላጊ ሆነ ዓለም አቀፉ ማህበረሰብ ይነግረናል። ውሃ እንለቅላቸዋለን፣ በድርቅ ይሙቱ አንላቸውም። ውሃ እንለቅላቸውን ብንል ግብፃውያን 10 ዓመት ሰርቫይቭ አድርጉም። አስዋን ግድብ 10 ዓመት አያኖራቸውም። ስለዚህ ከሻቢያ ጋር ሳይሆን ከዚህ በኋላ ከአንተ ጋር መጥተው ላጫቸውን ያዝረከርካሉ ማለት ነው። አንተን ይለምኑሃል ማለት ነው። ሻቢያ ጋር የሚወስዳቸው ምንም ነገር የለም ማለት ነው። ከዚህ በኋላ አያምስህም ማለት ነው። ውሃ እንለቅም እዚህ አካባቢ ላይ እንዳናያችሁ ትላል። ነገ አንተን ላይ ስልጣን ላይ ስትወጣ እኮ ከዚህ በኋላ ግብፅን እዚህ አካባቢ ቆይ ካየሁሽ አባይ ግድብ ግንባታ እንዘጋብሻለሁ ትላለ። ተጨማሪ ግድብ ገነባለሁ ትላለ። ሳይወዱ በግዳቸው ሌቨሬጅ ስላለ ሌቨሬጅ ማለት አንተ ያለህ እነሱ የሌላቸው ማለት ነው። ስለዚህ ታሪካዊ ጠላታችን ላይ አንገታቸው ላይ ገመድ ያስገባንበት ነው። ኢትዮጵያውያን ደረታችሁን ነፍታችሁ መሄድ ነው ያለባችሁ እንጂ ከዚህ በኋላ ግብፃውያን መጥተው የጋራ እንትን አለን ብለው ሊያዟችሁ ወይም ደግሞ ሊጠመዝዙን አይችሉም። 90% ውሃ የሚወጣው ከጓዳችን ነው፣ ከሳሎናችን ነው። ከሳሎናችን ለሚወጣው ውሃ ደግሞ በፈለግንበት መንገድ ያለማንም ጣልቃ ገብነት እንደፈለግን መጠቀም መብታችን ነው። ከፈለግን ለኢሪጌሽን እነሱ አስዋን ግድብ ላይ አሳ ያወጣሉ፣ በጀልባ ይሄዳሉ፣ ሲፈልጉ ይለቁታል፣ ሲፈልጉ ይዙታል። አስዋንን ሲገነቡ እኛን አማክረውናል? አላማከሩንም። ጠብታ አያዋጡም ለናይል ውሃ ግብፃውያን። ዝናብ የላቸውም፣ ዴዘርት። ስለዚህ ያለንን ብናቅ ምስራቅ አፍሪካን በውሃ ብቻ ኮንትሮል ማድረግ እንችላለን። እና ሚስጥሩ ይሄ ሃይድሮኤሌክትሪክ ፓወር ሳይሆን ሚስጥሩ ፖለቲካ ነው። ፖለቲካነቱ ያመዝናል ለማለት ያለው። ቴንክ ዩ አኪላ ዞሮ ሲመጣ ሌሎችን ጉዳዮች እናወራለን። በመሀል የጨርሳ ሀሳቢ ብዙ አንድ ደቂቃ ልጨምርልን። አጠቃላይ ግን 2 ደቂቃ ከምናምን ነው የወሰድከው። አንተ ከጨረስክ በኋላ ነው ያወራሁት አኪላ። አሁን 1 ደቂቃ ልጨምርልን። 7 ደቂቃ ነው ኦልሞስት ሙሉውን ስታቋርጠ ነበር። ኤኒዌይስ ችግር የለው። 1 ደቂቃ ተኩል ወስጄ ልጨርስ። ባይ ዘ ዌይ አሁን ቅድም አንተ ባነሳው መልክ ፖለቲካ ይሰራል። የኢትዮጵያ ሕዝብም የሌላ ሀገርን ሕዝብ እጅ ለመጠምዘዝ ግድብ አልገነባም። ግድብ የገነባው የኢትዮጵያ ሕዝብ ለራሱ ለመጠቀም እንዲህም የሚል ፖለቲካ በዓለም አቀፍ መድረክ ውርደት ነው የሚመጣው። ኢትዮጵያ 60%ቱን በጀቷ የምታገኘው በብድርና በእርዳታ አሁን ደግሞ ወደ 80 ደርሷል። እንደዚህ የምታገኝ አገር ዩናይትድ ኔሽን ቶታሊ ማዕቀብ ቢጥልባት 120 ሚሊዮን ሕዝብ እርስ በርሱ ነው የሚበላሉ።
there is always a way to ሳንክሽንን ስኪፕ የምታደርግበት መንገድ አለ። ስለዚህ አሁን ለትውልዱ ፍርሃትን አይደለም የምትማውረስ ያለበት ፖለቲከኛ አይደለም። በቃ በእጅ ባለው ነገር ላይ ነገ ስልጣን ላይ ትመጣ ትውልዱን በፍርሃት ለመሸበብ ነው። ልጨርስ ለምሳሌ ራሽያ 25000 ሳንክሽን አለባት። ሁሉም ሀገር ነው። ፖይንቱ ምንድነው መሰለህ? ቆይ ጨርሳለሁ እኮ አሁን ተጨማሪ ደቂቃ ነው እየሰጠሁ ያለሁት። ይሄ የናሽናል ኢንተረስት ጉዳይ ነው። መድረክ ሰጥቼ ትውልድ ፍርሃት እንዲሸበብና አንዳንድ አላስፈላጊ የሆኑ ነገሮችን ማድረግ የለብንም። በነገራችን ላይ ፖለቲከኛ ከሆንክ ዚሮ ቶለራንስ በሀገራዊ ጉዳይ ላይ አለቀ። ዚሮ ቶለራንስ። ይሄ ግብፅ በሃይማኖት እንገናኛለን፣ ሳንክሽን ትጥልብናለች፣ እንዲህ ታደርግብናለች ምናምን፣ እሱ ለዘመናት የነበረን የፍርሃት መተብተብ ነው። ተጨማሪ ግድብ አሁን አባይ ግድብ ላይ እንዴት እንደምትገነባ ንገረኝ። 3-4 ግድቦችን እንዴት እንደምትገነባ ንገረኝ። የዛን ጊዜ ግብፅ እግር ስር እንዴት ላጯን እያዝረከረከች እንደምትቆም እንደምትወድቅ ታያላችሁ። የዛን ጊዜ በየአካባቢው የምታያቸው ታጣቂ ቡድኖች እንዴት አደብ እንደሚገዙ ታያላችሁ። የዛን ጊዜ ፖለቲካችን፣ ህዝባችን፣ ሀገራችን እንዴት ሰላማዊ እንደሚሆን ታያላችሁ። 3000 ማይልስ አቋርጣ ለመጣች ሀገር እንዴት ነው የምትንሰፈሰፈው? በድንበር አትገናኝ። ምንድነው ሼር የምታደርገው ነገር? ምንድነው ግብፅ የምትሰጥህ ነገር? ኦኬ ከግብፅ የምታገኘው ነገር ምንድን ነው? ኦኬ ቴዲ ሀሳቤን ልጨርስ። እንደው ሰው ኤኒዌይስ ባይ ዘ ዌይ የሀገርን የሉዓላዊነት ጉዳይ አልነካው። ኦኬ እኔ እንደ መንግስቱ ኃይለማርያም አላስብም፣ እንደ አፄ ምኒልክ ግን አስባለሁ። በአጋጣሚ ሆኖ የወጣሁበት ማህበረሰብ በፖለቲካ በጣም ጥበበኛ ከሆነ ማህበረሰብ ነው የወጣሁት። በመስል አላም አፄ ኃይለስላሴ አፄ ምኒልክ ከወጡበት የአማራ ማህበረሰብ ስለወጣሁኝ ጭንቅላትን እጠቀማለሁ። ኦኬ እውቀትን እጠቀማለሁ። የዓለምን ህግ አነባለሁ። የግብፅና የኢትዮጵያ እስራኤልና ግብፅ ተስማምተው ፓወርፉል ወደ መሆን ከመጡ ግብፅና ኢትዮጵያም ተስማምተው መቀጠል ይችላሉ። እኛ ግድቡን እንደ ዌፐንስ ከተጠቀምን ድረስ ግብጾች ማጥቃታቸውን አያውቁም። አንገታቸው ላይ ስቆም አንገት ላይ ይቆማሉ። ያን አይነት ኤንቫይሮንመንት በዙሪያችን አንፈጥርም። አንገቴ ላይ እንዴት እንደሚቆሙ ንገረኝ። እንዴ ችግር የለውም። ከግብፅ ጋር ተጣላ ማለት ከእስራኤል ጋር ተጣላለ፣ ከአሜሪካ ጋር ተጣላ ማለት ነው። ኦኬ መጨረሻ ላይ ከአሜሪካ ጋር የምትጣላ ከሆነ እንዳለ አይኤምኤፍም ወርልድ ባንክም በሙሉ የገንዘብ እጥረት ያመጣል። እጃችን ላይ ያዝነው 120 ሚሊዮን እና ስንገነባ ግድቡ ነው የተነበሩ። የኢትዮጵያ ችግር የለባቸውም ከግድቡ ጋር ከግድቡ ጋር ኢሹ ኖሯቸው አያውቅም። ከውሃው ቢችሉ ገና መሰረት ድንጋይ ስትተክል ኢትዮጵያ የስንት ቀን ገንዘብ እንዳላት ታውቃለህ? ኢትዮጵያ የስንት ቀን በጀት እንዳላት ታውቃለህ? የ14 ቀን በጀት። አሁን ግድቡን ገነባን ጨረስክ፣ ግብፃውያን ምንድን ነው የሚያመጡት? ያፈንዱታል። አንዴ ኢትዮጵያ ከኢንተርናሽናል ኮሚኒቲው ገንዘብ ማግኘት ለ14 ቀን ብታቆም ከ14 ቀን በኋላ ኢትዮጵያ ገንዘብ አይኖራትም። ኤሪትራ እንኳን ትንሽ ሀገር በማዕቀብ እንዴት እንደደቀቀች እናውቃለን። አትሊስት ቶፒኩ እንዳይሰፋ ኢትዮጵያውያን ወደ ከተማ ግብርና እንኳን ግቡ ብትላቸው እኛ የሰጠነውን የሚቀበል መሬት ነው ያለን። ሰርቫይቭ ማድረግ ምንችል ህዝቦች ነው። አሁን ላይ አትሊስት በልተን እናድራለን። ግብፅ የአባይ ውሃ ከሌለ የካን ሰርቫይቭ 10 ዓመት አይኖሩም። በነገራችን ላይ ባለው ካልኩሌት የግብፅን ህዝብ እኮ መግደል እኮ አይደለም። አሁን ግብፃውያን ያደርጋሉ የምትለው ኢትዮጵያውያን ምንድነው የሚያደርጉት? እስኪ የዩናይትድ ኔሽን ፈራሚ ሀገር ናት። ለዩናይትድ ኔሽን ህጎች ግዴታ ተገዢ ናት። ኦኬ ግብፅ እኮ ምንም ማድረግ አያስፈልገውም። ግድቡ ገነባን። አሁን ምን ያደርጉናል? አለቀቁ። ምንድነው ከግድቡ ጋር እነሱ እኮ ይሹ የላቸው። አሁን ከውሃ አለቃቀቅ ውሃ እኮ አለቃቀቅ ላይ የመጣልህ ግድቡን ማስቆም ስላልቻሉ እኮ። ቆይ አንዴ አይደለም ከመጀመሪያው ቀን ጀምሮ የውሃ አለቃቀቅ ውይይቱን በውሃ አለቃቀቅ ጉዳይ በግድብ ጉዳይ አንድም ቀን ጥያቄ አስተያየቁም። በዚሁ አጋጣሚ እንደው መጨረሻ ለመዝጋት ሐሳቤ ኦኬ በዚሁ አጋጣሚ የአማራ ህዝብ የምስራቅ አፍሪካን የሰሜን ምስራቅ አፍሪካን የተተበተበ ፖለቲካ የሚፈታ መፍትሄ ይዞ ይመጣል። ኦኬ ያ ሀፕን ያደርጋል፣ ያ ሰላም ያመጣል። ኢትዮጵያን ግን እርስ በርስ የምንጋደለው ግብፅ ስላገዘች ግብፅ ውስጣችን ስለገባች አይደለም። ኢትዮጵያ ውስጥ ችግር ስላለ
ያንን አምኖ መቀበል የሲቪላይዜሽን ኢሹ አለ። ክላሽ ኦፍ ሲቪላይዜሽን ተፈጥሯል። የዛ ውጤት ነው አሁን ያለንበት። ስለዚህ ወደ ግብጽ ብናላክከው ወደ ምን ብናላክከው ችግራችን ላለመፍታት የምናደርገው መንገድ ነው። ግብጽ ታሪካዊ ጠላት ናት፣ እገሌ ታሪካዊ ጠላት ነው ምናምን አንተ አንስተዋል። አብይም የግብጽ ስፔሻሊ አብይ አሁን አንተ ግብጽን ይዋጋል ያልከው አብይ ወላሂ እኛ ለዘመናት ስናወራው ትክክለኛ የሚመስሉ ነገሮች አሉ። ለዘመናት አፋችንን አንለማምደነዋል። ሀገርን ማዋረድ ፓርቲና ሀገር ይለያያል። ምናወራው ስለ ሀገር ነው። አንድ የግብፅና ህገ መንግስት ፕሪያምብሉን ብታዩ ግብፅ ናይል ነው፣ ናይል ግብፅ ነው ይላል። በቃ ህልውናችን ከዚህ ጋር የተሳሰረ ነው። በካሪኩለም ቀርጸው ህጻናቶቻቸውን የሚያስተምሩት ምንድን ነው? ታሪካዊ ጠላቶቻቸው እንደሆነንና ናይል ለነሱ የተሰጠ ስጦታ እንደሆነ ነው የሚያስተምሯቸው። ይህን ግድብ ደግሞ እንዳንገነባ ውሃ እንዳንጠቀም ዛሬ በነገራችን ላይ ግብፅ 5000-3000 ማይልስ ተጉዛ መታ ሶማሊያ ላይ ባህር ላይ ወታደሮቻቸው ናቪ ኃይላቸው ልምምድ ሲያደርጉ ኢትዮጵያ ውሃ ጋር እንዳትጠጋ ነው የተከለከለችው። ዛሬ ከካይሮ አስመራ፣ ከአስመራ ካይሮ የደህንነት ሰዎቻቸው እየመጡ የሚመካከሩት እኔ እናንተን ለማጥፋት ነው። ግብጾች ወደ አስመራ የሚያመላልሳቸው ንግድ አይደለም። ከሻቢያ ጋር ምንም የሚለዋወጡት ነገር የለም። ቢኮዝ ኢትዮጵያ የምትባል ሀገር አለች እዛ ጋር በተለያዩ መንገድ ተብትበው ያዟት ማለት ነው። ለዘመናት ለአንተ አይደለም ገብቶኛል። ላይ ፖለቲካ ሰርታል ፕሪስ አንድ ጊዜ ትውልድ መዳን አለበት። አንተ ትውልድ ህፃናቶች ማደግ አለባቸው። ገዥውን ፓርቲ መንግለጥ አለው። ሀገርህን ግን የሀገርህን ናሽናል ኢንተረስት ግን መጠበቅ ግዴታ ነው። ይሄን ማታደርግ ከሆነ ቀጥለው ሁለተኛ ስቴፕ ማውራትም አትችልም። ገዥውን ፓርቲ ብልጽግና ነቀጣሉ። ለህፃናቶች ግን መናገር ያለባቸው ግብፅ ታሪካዊ ጠላታችን ናት። ፔሬድ በሳሎናችን ለምንተክለውም ለምንነቅለውም ሙሉ ፍቃድ ያለን እኛ ነን። ይገባኛል። ይሄን ነገር በካሪኩለም ደረጃ እንኳን ተቀርጾ ትምህርት ቤት ህፃናት መማር አለባቸው። ኢንጂነር የሚሆኑ ህፃናቶች፣ ሌሎች ፖለቲከኞች አሁን ማውራት ያለባቸው አባይ ግድብ ግንባታን ኦኬ ገንብተናል 5000 ጊጋባይት ነው የሃይድሮኤሌክትሪክ ፓወር የሚያመነጨው። ተጨማሪ 8 9 10 እንዴት ነው የምንገነባው? የትኛው ሊትሬቸር ነው ግብፅ ታሪካዊ ጠላታችን ነች የሚለው ነው ያገኘው? ሚኒሊክን ብሎ አያውቁም። አፄ ኃይለሥላሴ ከግብፅ አመራሮች ጋር አፍሪካ ዩኒየንን ሲመሰርቱ በጣም ተረዳድተዋል። በየትኛው ታሪካችን ነው ግብፅና ኢትዮጵያ ታሪካዊ ጠላት ይሆን? ሊትሬቸር ላይ እኮ ሊጻፍልህ አይገባም። ነገስታቶቻችን በማወቅም ይሁን ባለማወቅ ሀገራችንን እጃቸውን አጣጥፈው ሲሰጡ ኖረዋል። አንዳንዶች ባለማወቅ በማወቅም ግብፃውያን እኛ ላይ ሲያሴሩ እንደነበረ መጽሐፍ ማገላበጥ ነው ማለት ታሪካዊ ጠላት የሆኑ መቼ ነው? አንድ ጊዜ አኪላ በእናትህ ባኬንድ ፎርዛ እናድርግ። የግድ መጽሐፍ ላይ ሊጻፍልህ አይገባም እኮ። ግብፃውያን ታሪካዊ ጠላታችን ለመሆን እኮ ጀስት ሲንግል ዲጂት አይኪው ሊኖር ይገባል። በቃ ይሄን ለመረዳት ውስብስብ እኮ አይደለም። ይሄ ናራቲቭ እንጂ ሪያሊቲ ለአንተ አይደለም። ምን ሮኬት ሳይንስም እኮ አይደለም እኮ ጀስት ፖለቲክስ 101 እኮ ነው። ግብፅ ታሪካዊ ጠላታችን መሆኗን ምን ማቅ ኢትዮጵያ ያምጣ። ግብፅ የኢትዮጵያ ታሪካዊ ጠላት ለመሆኗ አንድ ሪሲት ምንድነው የምትፈልገው? 1875 እና 76 የጉንደትና የጉራ ጦርነት ምንድነው የሚያሳይ? ማይ ፍሬንድ ሊወጉን የመጡት ለምንድን ነው? የእምነት ጉዳይ ነው። ጦርነቱ ከእምነት ጋር የተገናኘ እምነት በለው ፖለቲካ በለው ግብፃውያን ታሪካዊ ጠላቶቻችን ናቸው። ጣሊያን ታሪካዊ ህዝቡን አይደለም የምልህ። እንግሊዝ ታሪካዊ ጠላታችን ነው። አሁን እዚህ ጋር ወይ እንደ ግብፅ አድኖናል መልሶ ማይ ፍሬንድ ወይ እዚህ ጋር እንደ ግብፅ የተከራከረኝ ወይም ደግሞ ጀስት ስናገር አድምጠኝ። አንተ ማለት ይሄ አንተ በግልህ አይደለም በል የሚበጠብጥ ስለሆነ አንድ ጊዜ እባክህ አድምጠኝ። ማንኛውም ጉዳይ ማንኛውም ሀገር እንዳናድግ ሰላም እንዳንሆን እንድንታመስ የሚያስብ በሙሉ ጠላታችን ነው እኮ። በቃ ይሄ የግድ መጽሐፍ ላይ ያልተጻፈው ጸሐፊዎቻችን ደካማ ስለሆኑ ነው። ሌላ ነገር የለውም እኮ። ከዚህ በኋላ ይጻፋል። ከዚህ በኋላ ለህፃናቶች ይነገራል በደንብ። ከዚህ በኋላ የተሰራብን ሸፍጥ በደንብ ይወራላቸዋል። አልተጻፈም ማለት አይደሉም ማለት አይደለም። ስለዚህ ሻቢያ ጋርና እዚያ አስመራ የሚመላለስ ምን ቅቤ ሊቀቡ ነው እንዴ? የደህንነት ሚኒስትሮቻቸው የሚመላለሱት
ትሪፕል አላያንስ እየፈጠሩ አንዴ ከሶማሌ ጋር አንዴ ከኢሳያስ አፈወርቂ ጋር በቀን ሁለት የሚመላለሱ ታዲያ ከኢትዮጵያ ጋር በኢኮኖሚ እንዴት መበልጸግ እንዳለባቸው እንዴት መስራት እንዳለባቸው ሊመክሩ መስሎ ነው እንዴ? እርምጃ እንወስዳለን እያሉ በግልጽ ሲናገሩ በድር አብዳላት የውጭ ጉዳይ ሚኒስትራቸው ታዲያ ምን አስበው ነው የሚመስላቸው? በተለያዩ መንገድ ገብተው ሲተበትቡብን፣ አንድ ጊዜ ኦነግን ሲያሰማሩ፣ አንድ ጊዜ ቲፒኤልኤፍን ሲረዱ፣ አንድ ጊዜ ሻዕቢያን ሲረዱ፣ አንድ ጊዜ ሌሎች ታጣቂ ኃይሎችን የሚረዱ ታዲያ ምን ስላገናኘን ነው? አሁን አንገታቸው ላይ ተቁሟል። መረረ ዋጠ ላኪላ አይደለም። በነገራችን ላይ ይሄን ማወቅ አለባችሁ ለማለት ያለው። ቴንኪው ከአኪላ ቀጥሎ አንዴ ግን ቴዲ አንድ አኪላ ዞሮ ችግር የለውም። እኔ በቂ ደቂቃ ይስጣል። ችግር የለውም። ሀሳቤን አስቀምጣለሁ። በቂ ደቂቃ ሰጥቻለሁ። ችግር የለውም። ዞሮ ይመጣል። ወደ ቅድስት ሪድ እና ችግር የለውም። ኢትስ ኦኬ አኪላ፣ ይሄ ምን ውይይት ነው እኮ። ዞሮ ይመጣና ዲባንክ ታደርጋለህ። ችግር የለውም ብራዘር። ቴንኪው ቴዲ። ወደ ዋናው ሀሳብ ከመግባቴ በፊት ግብፅ ላይ እኔም እንደው አጽንኦት ሰጥቼ ማለፍ የምፈልገው ነገር ግብፅ የኢትዮጵያ ታሪካዊ ጠላት ነች። ይሄንን ለዘመናት አይተነዋል። ለዘመናት ሀገራችንን አንዴ በሃይማኖት አንዴ በብሔር አንዴ በምናምን እያሉ ሀገራችን ውስጥ የተፈጠሩ ችግሮችን በሙሉ ስፖንሰር ሲያደርጉ ነው የኖሩት። ይሄንን መካድ ምንም በተለይ ለዚህ ትውልድ ያለንን የፖለቲካ አረዳድ ወይም ደግሞ ለሀገራችን ያለንን ጥላቻ የሚያሳይ ነው። በነገራችን ላይ እንዲህ አይነት ውይይቶች በጣም ጥሩነታቸው ግብጾች ኢትዮጵያ ውስጥ በጣም ብዙ ተከራካሪ እንዳላቸው በግልጽ ያሳያል። እና ግብፃውያን ብዙ ስለ ኢትዮጵያ እንትን እያሉ መድከም የለባቸውም። ብዙ እኛ ውስጥ በደንብ እንዳበቀሉ እና በደንብ ስራቸው ፍሬ እንዳፈራ የምናይበት ነውና ጥሩ ነው። እንዲህ አይነት ውይይቶች ጠላት ነች፣ በደንብ ጠላት ነች። ያላደረገችን ነገር የለም። ስለዚህ በተለይ የህዳሴውን ግድብ አቃሎ እንደ ተራ ያንድ የኤልፓ ፕሮጀክት ነው ምናምን ብሎ ብዙ ኢትዮጵያውያን የደከሙበትን የለፉበትን ህዳሴ ግድብ ሲገነባ የደም ዋጋ ነው የተከፈለበት። ሰዎች ሞተዋል። ይሄንን ሁሉ ነገር እንደ ተራ ፕሮጀክት አይቶ ለማለፍ መሞከር ትክክል ነው እኔ ብዬ አላምንም። ሀገሪቷ አትችም፣ አንረዳሽም፣ አንድም እርዳታ አንሰጥሽም ተብላ ህዝቧን አስተባብራ የሰራችውን ኢትዮጵያውያን አትችሉም ከሚል መንፈስ የወጡበትን ፕሮጀክት ልክ እንደ ግብጾች ሆኖ ማለት ነው። ልክ እንደ ግብጾች ይሄ ተራ የኤልፓ ፕሮጀክት ነው ብሎ ለማጣጣል መሞከር በብዙ የደከሙትን ያልተማሩትን በባዶ እግራቸው እየሄዱ መቀነታቸውን የፈቱትን እናቶች ልፋት ከንቱ ወደ ከንቱ እንትንነት መውሰድ ነውና እዚህ ላይ ትንሽ ብንጠነቀቅ ጥሩ ነው። ይሄ ጊዜያዊ ፖለቲካ ያልፋል። ይሄ ለትውልድ የሚቀመጥ ነው። በሀገር ዘላቂ ጥቅምና በሀገራችን በተሰሩ መልካም ስራዎች ላይ የግድ መንግስትን ስለምንጠላው ብቻ ሁሉንም ስራ ቆሽሾ መሄድ እኔ ይሄ ኢትዮጵያዊነት ነው ብዬ አላስብም። ለዛ ነው አንዳንድ ሰዎች ላይ ብዙ ጊዜ ሀሳቦች ሲነሱ የምር እነዚህ ሰዎች ኢትዮጵያውያን ናቸው የሚል ጥያቄ የሚያስነሳውና ብዙ ሰዎችም ደጋግሞ ሲያነሷቸው የሚቆዩትና እነዚህ ውይይቶች ጥሩ ናቸው። ምን እንደሆነ በደንብ የምናይበት ነው። ወደ ዋናው እንትን ስመለስ የአማራ ክልሉን ጦርነትና አሁን መንግስት ማረክ ያለው እያለ ያመጣቸውን ነገሮች ማየት ፈልጋለሁ። የአማራ ክልሉ ጦርነት እንግዲህ በመከላከያውም ይሁን በፋኖ ኃይሎች መካከል እየተደረጉ ያሉ ጦርነት የእርስ በርስ ጦርነት ነው። በዚህ ጦርነት ውስጥ ማንም አሸናፊ ማንም ተሸናፊ የለም። ወንድም ወንድሙን የሚገልበት በጣም አደገኛ ጦርነት ነው እየተካሄደ ያለው። በዚህ ጦርነት ውስጥ የሚያስጨፍር የሚያስደነፋ ነገር የለም። ጦርነቱ እየተካሄደ ያለው የአማራ ህዝብ የሚኖርበት አካባቢ ነው። በጦርነቱ እየወደመ ያለው የአማራ ህዝብ ለዘመናት ለፍቶ ያፈራው ተቋም ነው እየወደመ ያለው። ስለዚህ እዚህ አካባቢ ላይ ጦርነቱን እያደረግን እኛ ገለናል፣ እኛ ማርከናል እያልን የምናወራው ፖለቲካ ብዙ የትም የማያደርስ በጣም ጎበዝ ጀግና የሚያስብል አይደለም። በመከላከያ ሰራዊት በኩል ብዙ ወታደሮች አልታዩም። ማርክ ያለው ብሏል፣ ግን አልታዩም። አንደኛ መንግስት ነው። መንግስት እስከሆነ ድረስ ይሄን ያህል እያለ ዜጎቹ ናቸው እያወጣ ማሳየት ያለበት አይመስለኝም። አይ ቲንክ እሱም ህጎችን ስለማቅ አያወጣቸውም። በሌላ በኩል መከላከያውን ሲገሉ ሲማርኩ
ወይም ደግሞ የሆኑ አሸንፈናል በልጠናል ብሎ ሲያስቡ ፎቶ አንስተው ቪዲዮ ቀርጸው ምናምን ሲያመጡ እናያለን። አንደኛ ደጋፊዎቻቸውን ለማስደሰት ነው። ሁለተኛ እኔ የፖለቲካ ብስለትም ነው ብዬ አላስብም። አዘኢንድ ለምሳሌ ከዚህ በፊት የታዩ ወታደሮች ነበሩ፣ ከዛ በኋላ ተረሸኑ የሚል ነገር መጣ ማለት ነው። ይሄ ጦርነት ሲያበቃ ተጠያቂነት አለ። ተጠያቂነት ሲመጣ ራስህ እየቀረጽክ ራስህ ቪዲዮ ምናምን አድርገህ የምትለቃቸው ነገሮች ነገ ራስ ማስረጃ ናቸው። ይሄ የፖለቲካ ብስለት ማነስ ነው። ከዛ ደግሞ እዚህ በጣም መንጋ ስላለ መንጋውን ለማስደሰት ይሄን ያህል ማርከናል፣ ይሄን ያህል እንትን እያደረግን ነው፣ ከዛ ደግሞ የዚህን ጦርነት የበላይነት ወስደናል የሚል አይነት ነገር ነው እየመጣ ያለው። ይሄ በኋላ ኋላ በጣም ዋጋ የሚያስከፍልና ሌላ መረጃ ፍለጋ የማይኬድባቸው አይነት ነገሮች ነው የማየው። እኔ ቅድም በጣም ብዙ ነገር ሲነሳ ነበረ። የዚህ ጦርነት መነሻው እኔ ሁልጊዜ የመንግስት ድክመት ነው ብዬ ነው ማምነው። መንግስት በትክክል ማድረግ የነበረበትን በተለይ አማራ ክልል ላይ የተነሱትን ጦርነቶች ፖለቲካውን በስነ ስርዓት መወጣት ስላልቻለ እንዲህ አይነት ምስቅልቅል ውስጥ አስገብቶናል ብዬ አስባለሁ። እና ቅድም ሲነሱ የነበሩ ነገሮችን እየሰማው ነበር። በተለይ የአማራ ብሔርተኛ በኩል የተነሱ ነገሮች መንግስት ሚዲያውን ዘግቷል፣ አክቲቪስቶቹን አስሯል። ኢትዮጵያ ውስጥ ያሉ ፖለቲካ ፓርቲዎች በስነ ስርዓት ተዘዋውረው ፖለቲካ መስራት አይችሉም፣ ምህዳሩ ዝግ ነው። ይሄ ለሁሉም ሰው ያልተደበቀ ነው። ግን ወደኋላ ሄድ ብሎ ደግሞ ማየት በጣም አስፈላጊ ነው ብዬ አምናለሁ። አንዳንዴ ሀገር ውስጥ ያለውን ነገር በደንብ ማየት፣ ዝም ብሎ ከዕለት በዕለት እየተፈጠሩ ያሉ ነገሮችን ብቻ አንስቶ ሄዶ አንድን ወገን ብቻ ብሌም ማድረግ ትክክል ነው ብዬ አላስብም። ለምሳሌ ለውጥ እንደመጣ አካባቢ ሁሉም ፓርቲዎች የየአካባቢያቸው ንጉሶች ነበሩ። በምሳሌነት ኦሮሚያ ክልል ያለውን ነገር ላንሳ። ኦሮሚያ ክልል ኦፌኮና ኦነግ በጣም ከፍተኛ ደጋፊዎች ስለነበሯቸው ቅስቀሳ ለማድረግ ወደ ክልሉ ይሄዱ ነበረ። እነዚህ ሁለት ፓርቲዎች እዛ አካባቢ የሌላ ፓርቲ አባል በተለይ የአብንም ይሁን የኢዜማ አባላት እዛ አካባቢ ላይ ፖለቲካ መስራት አይችሉም ነበረ። ይሄ የኛ ክልል ነው፣ ምን ልሰሩ መጣችሁ የሚል ሲያሳድዱ ነበር እነሱ ራሳቸው። በኋላ መንግስት አያያዛቸውን ሲያይ በጣም አደጋ ላይ እንደሆነ ሲያውቅ ልክ ነጭ ሽብር በቀይ ሽብር ይፋፋም ብሎ ኢትዮጵያ ውስጥ ፖለቲካ እንደተሰራው አይነት ነገር ነው ሪቨርስ ያደረገባቸው። ከ300 ምናምን ቢሮቸው አንድ ቢሮ እስኪቀረው ድረስ ኦፌኮ ሁሉም የራሱን ነገር ደብቆ ይዞ አንድ ወገንን ብቻ ይዞ ለመሄድ መጣጣር ትክክል አይደል። በተመሳሳይ አማራ ክልል ላይ አብን መጀመሪያ አካባቢ ላይ በጣም ከፍተኛ ተቀባይነት ነበረው። ወደ ምርጫ የሄዱ ፓርቲዎችን አብን ራሱ ሲያሳድድ ነበረ። ራሱ መንጋ ሰብስቦ እዛ አካባቢ ላይ ከአብን ውጪ የሌሎች ፖለቲካ ፓርቲዎች ሐሳብ እንዳይሰማ ሲያሳድድ ነበረ። በኋላ ራሱ የሰበሰበው መንጋ መልሶ ራሱን በላው። እንዲህ አይነት ፖለቲካ ሰርተህ ምህዳሩ እንዲጠብ ካደረክ በኋላ መንግስትማ ስልጣኑን ላለመቀማት ሲያደርግ መንግስት እንደዚህ ያደረገ ብቻ ብሌም ልታደርግ አትችልም። በዛ ሰዓት ሁሉም ኢትዮጵያዊ ተነስቶ መንግስት እንደው ሰነፍ ነው፣ ለምን አታስርም፣ ለምን እንደዚህ እርምጃ አትወስድም እየተባለ ሲጮህ ነበረ። ያ ማለት እኔ መንግስት ዲክታተር ይሁን የሚል ፍላጎት የለኝም። ፖለቲካው መከፈት አለበት። በስነ ስርዓት ፓርቲዎች ያላቸውን ሐሳብ ይዘው መጥተው ሞግተው መወዳደር አለባቸው። ምህዳሩ መከፈት አለበት። መጀመሪያም እነዛ ፓርቲዎች ሲያደርጉ የነበረውን ነገር መቆጣጠር ባለመቻሉ እንደገና መልሶ ራሱ ዲክታተር በመሆኑ የመሳሪያ አንስተው ሰዎች ወደ ጫካ እንዲገቡ በትክክል የአማራ ክልሉ ኮዝኔ እማምንበት ነው። እንደዛ አይነት ነገር ሊፈጠር እንደሚችል በደንብ አምናለሁ። ከዛ በኋላ ግን የሆኑ ነገሮችን ማየት በደንብ አስፈላጊ ነው። ለምሳሌ የህልውና ትግል አማራ አለበት። አዎ አለበት። መደራጀት ነበረበት። በትክክል መደራጀት ነበረበት። ከተደራጀ በተለይ የፋኖ ኃይል አማራ ክልል ላይ አንዴ ቃልሽ ቅድስት፣ እሺ ጦርነቱን ከጀመረ በኋላስ ምንድነው እየተፈጠረ ያለው ነገር ስንል ዛሬ ዝም ብሎ በጭፍን መደገፍ የአማራን ህዝብ ስቃይ አለማየት ነው። ፋኖ ነፃነት እንዲመጣ እየሰራ ነው። አሁን ክልሉ ላይ ራሳቸው አያፍኑም፣ አይገሉም፣ አያፈናቅሉም።
የራሳቸውን ወንድም ከነሱ ሐሳብ ውጪ የቆመውን አልገደሉም፣ አልረሸኑ። በየፋኖ ካምፕ ውስጥ ስንትና ስንት የአማራ ልጆች በእስር ላይ የሉም። ለነሱ ማን ነው የሚጮህላቸው? ማን ነው የሚጠይቅላቸው? የምር ይሄ የነጻነት ትግል ነው? እየታገተ አይደለም? ትላንት በቅርብ በዜና እየሰማናቸው ነበር። ጎንደር ከተማ ላይ በደንብ ሽማግሌ የነበሩ የሀገር አስታራቂ ሽማግሌዎች እየታፈኑ 15-20 ሚሊዮን ብር እየተጠየቀባቸው አይደለም? ይሄንን ነው ወይ የነጻነት ጎህ የምንለው? ይሄንን ነው ወይ በጣም የጀግንነት እንትን ነው እያልን የምናቆለጳጵሰው? ለየትኛው አማራ ነው እየታገልን ያለ ነው? እዛ ውስጥ ስቃይ እያየ ያለው አማራ አይደለም ነው ወይስ ከክልሉ ውጭ ያለው አማራስ አማራ አይደለም? ስለዚህ ሁልጊዜ እንዲህ አይነት ነገሮችን ስናነሳ እየሄደ ያለበትስ መንገድ ምንድን ነው ብሎ እንዴት አያይም? እንዴት በስሜት ብቻ ግፋ በለው ብቻ ይባላል? እኔ እንደውም የምር የአማራን ህዝብ የሚወድ ሰው አማራ ክልል ያለው ጦርነት ይቀጥል ሳይሆን መባል ያለበት ሞቱ መብቃት አለበት፣ እዛ ክልል ጦርነት መቆም አለበት፣ ድርድር ይደረግ ብሎ ነው ሰው መግፋት ያለበት እንጂ ጦርነቱ እንዲቀጥልና ህዝቡ እንዲሰቃይ ማድረግ እኔ በተለይ ከአንድ ኢትዮጵያዊ በተለይ ፖለቲካው ላይ ካለ ሰው ደግሞ ይሄንን አልጠብቅም። ቴንክ ዩ። አንዳንዶቻችሁ በኮመንት ገና እኔ እንጃ እኔ እንዴት ብዬ ልነግራችሁ እንደምችል አላውቅም። ገና የድንጋይ ዘመን ላይ እኮ ያለን ህዝቦች ነን። ገና ቁም ነገር ያለ ምንም ማጋነን የድንጋይ ዘመን ላይ ያለን ሰዎች ነው። የሀሳብ ልዩነት በቃ መስማት አለባችሁ። የሀሳብ ልዩነት ይህን ካላዳበርክ ምን አይነት ዲሞክራሲ ነው የምትተክለው? ምን አይነት ዲሞክራሲ ነው የምትተክለው? በቃ የኔ ሀሳብ ካልተመቸም እልፍትልና የቅድስት አልተመቸም የአኪል አልተመቸም። ህፃናት ታዲያ እንዴት ነው የሚያድጉት? እኔ የመጣሁት ለእናንተ ነው። በሀሳብ ልዩነት የሚያምኑ ሰዎችን የምታሳዱ ሰዎች፣ የምታሸማቁ ህፃናት ማደግ አለባቸው። ሰላማዊ ውይይት መዳበር አለበት። ሌላው አማራ ክልል ዜጎች ተገደሉ ሲባል ምን አገባ? የግል ንብረት እኮ አይደለም የአማራ ህዝብ። ሚስትህን እንኳን መግደል ትችላለህ እንዴ? በሚስትህ ጉዳይ ላይ መተንተን አልችልም። ሚስትህን እንኳን እኮ እንደፈለክ መግደል አልችልም። ኦሮሚያ ውስጥ ለሚገደለው ያገባል፣ ትግራይ ውስጥ ለሚገደለው ያገባል። ህዝብን እንደ ግል ሸቀጣችን አኒ ፕሊስ። ኢትዮጵያ ውስጥ እስካለን ድረስ ኢትዮጵያ ምድር ላይ የሚፈጠረው ማንኛውም ነገር ሁሉ ይመለከታቸዋል። ማውራት አለብን። እንደዛ ነው። ይመርሃል፣ ትጋት አለ። ይሄ ነው በቃ፣ ይሄ ነው ሀቁ፣ ይሄ ነው። ህዝብ የግል ሸቀጣ አይደለም። ቴንኪው ስላዳመጣችሁኝ ከልብ አመሰግናለሁ። መሀል ላይ ደግማለሁ። ይሄን ንግግር ይደገም በሉኝ፣ አስታውሱኝ። ቡላላ ወደ አንተ ለምጣ ወንድሜ። ታፕታፕ እያደረጋችሁ በጣም ደስ የሚል ውይይት ነው እውነት ለመናገር። ቡላላችን ከረጅም ጊዜ በኋላ ወደ ፖለቲካው መድረክ መጥተሃል። እንኳን ደህና መጣህ ወንድሜ። እንኳን ደህና ቆየ ቴዲ። መጨረሻ ላይ ሆኜ ረጅም ደቂቃ ስጠብቅ ነበረ። አሪፍ ነው መጨረሻ ላይ መሆኔ። የሰዎችን ሀሳብ እንድሰማ እና እንዳዳመጥ አድርጎኛል። የፖለቲካ አቋሚም ተቀይሮ ነው የመጣሁት። የብልጽግና ደጋፊ አይደለሁም በዚህ ሰዓት። ያኔ ግን ብልጽግናን እየደገፍኩ ነበር በመጣው። እንደፈራሁት ክፍያ አስቀሯል። በተወሰነ ያስፈልጋል የሆነች ነገር እና ግን ቢሆንም አሁን ላይ እዚህ ውስጥ ሆኜ በጣም ሲነዝረኝና ሰውነቴ ብርድ ሲመታክ እንደዚህ እንደሚያባብጠው ሲያባብጥ ነበር እና በንዴት አንድ ጺማ መጻል ልጅ በመካከላችን በጣም በሚያስጠላ ሁኔታ በሱ ቤት አሊያንስ እየሰራ ነው። እንደዚህ አይነት አሊያንስ የለም። ፈላስፋም ታጋይም የተለያዩ ነገሮችም ያደርገዋል። እንደ ፊልም ላይ ያሉትን አክተሮች ሲያጣቅስ ነበረ። ይሄ የእውቀት ባላባት ጺማ መጻል ልጅ